ሄርሜላ ክብርሽን ጠብቀሽ ብትቀመጪ ምን አለበት? ለምንድነው ጋሽዬን እምታበሳጨው? ጋሽዬና ሄርሜላ መካከል ደግሞ ሌላ ከባድ ችግር ተፈጥሯል። ዝርዝር ጉዳዮቹንም ነው አሁን እማስደምጣችሁ። ብዙዎቻችሁ እንደተናገራችሁት በተለይ ደግሞ የአብርሽ እህትና ወንድምም ሲናገሩ የነበረው ንግግር ነበረ። ሄርሜላዬ ተረጋጊ፣ አብርሽ ወደ ቀልቡ ሲመለስ ወደ አንቺ ይመጣል። አሁን ግን ወደ ቡታጅራ አትሂጂ እያሏት ነበረ። ነገር ግን የነሱንም ምክር ባለመስማት የነሱንም ጉዳይ ባለመቀበል ጭራሽ አልፎ ተርፎ ትናንትና የገዛ ወንድሟም እንዲሁም ደግሞ የአብርሽ ጓደኛም ታይ ወደ ቡታጅራ አትሂጂ፣ ታይ ችግር ይፈጠራል፣ አብርሽ ወደ ራሱ ይመለስ እያለ የለመናት፣ እሷ ግን የማይገባ ነገርን በማድረግ ከባድ ውጥረት በድጋሜ ከጋሽዬ ጋር እንዲነክስ አድርጋለች። ጋሽዬ በፊትም ቀድሞም ያመሰገኗትን ሄርሜላ ዛሬ ላይ በመናደር ነው እንዲናገሯት የሆነው። ጋሽዬና ሄርሜላ መካከል የተፈጠረውን ጸብ እንዲሁም ደግሞ ጋሽዬ እጅግ እልህ ይዟቸው ሄርሜላን የተናገሩትን ንግግር በዝርዝር አስደምጣችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። እኛም የሆነውን ቪዲዮ አስቀድመን የሚለቀቀውን ነው እንግዲህ አብረን እናንተም የምታዩትን መልእክት አብሬ አያይዤ በዚሁ እምነግራችሁ ቪዲዮ የምሰራው። አንዳንዶቻችሁ ጭራሽ ይሄ ትክክል አይደለም ይሄ ውሸት ነው የምትሏላችሁ። ሄርሜላ ለመሄድ መነሳቷን ሻንጧን አዘጋጅታ መነሳቷን ይህንን ሁሉ ስንናገር ውሸት ነው የምትሏላችሁ። ገብታችሁ በሄርሜላ ቤት የተለቀቀው ማየት ትችላላችሁ። ይህን ጉዳይ አስመልክቶ ደግሞ ጋሽዬ ተቆጡ፣ የደረሰ መረጃ ይሄ ነው ብለን ቪዲዮ ስንሰራም ደግሞ ውሸት ነው የምትሏላችሁ። ድጋሜ እንዴት ነው ጋሽዬ የማይቆጡ የሚመስሏችሁ? ጋሽዬ እኮ አሁን ላይ ልጃቸው አብርሽን ብቻውን ሆኖ አይምሮ እንዲረጋጋ ነው የፈለጉት። ምክንያቱም ላለፉት ሳምንታት ቅዳሜና እሁድ ተከታታይ ወደ አዲስ አበባ ለመምጣት አስበው አንዴም ሄርሜላ ወስደው ሌላ ጊዜም ሩታ እየወሰደችው ነው ልጃቸውን አብርሽ ማግኘት ያልቻሉት። ስለዚህም የተለያዩ ጉዳዮችንም አመላክቶ ነው ጋሽዬ ያሉት ምንድነው? እኔ ልጄን ብቻውን ሆኖ ነው ማስተናገድ የምፈልገው፣ እኔ ልጄን አብርሽን ብቻውን ሆኖ ነው ወደ አይምሮ እንዲመለስ የምፈልገው። ለምንድነው ያቺም ህይወት ውስጥ እየገቡ በዚህም አብርሽን ጭራሽ እየበጠበጡት ነው ብለው ነው እንግዲህ በጣም ጋሽዬ በሁኔታው ተናደው መልእክት ሲያስተላልፉ የነበረው። ታዲያ ትናንት የተለቀቀው ቪዲዮ ሄርሜላ ሄዳለሁ ብላ የለቀቀችውን ቪዲዮ አስመልክቶ ቀድሞም ቢሆን ጋሽዬ ሁሉን ነገር ተመልክተው አይተው ነበረ። ታዲያ ያሉትም የተናገሩትም ሄርሜላ የምትባለውን በቅጡ ባካል ባላቃትም የልጄ ፍቅረኛ ሆና ስትንከባከበው አይቻለው፣ እሱ ላይ መጥፎ ነገር ስታደርግ አይቻላቅም፣ እንደምታከብረው እንደምትወደው አይቻለው። ነገር ግን አሁን አብርሽ የሚያስፈልገው ጸጥ ያለ ሰላም ነው። ስለዚህ ሄርሜላም ሩታም ሁሉም ባሉበት ሆነው ልጁ ሰላም እስኪሆን ይታገሱ ብለው ነው እንግዲህ ጋሽዬ የተናገሩት። እኔ ሌላ ነገር ውስጥ መግባት አልፈልግም፣ ወደ ቤቴ የሚመጣ አብርሽም ብሎ ወደ እኔ የሚያመራም ሰው ካለ ሁሉም ባለበት ሆኖ እንዲጠብቅ እንጂ ማንንም እኔ አላስተናግድም ብለው ነው ከበድ ያለ ቃልን የተናገሩት። ሄርሜላ ምን አይነት ክብር ፍቅር ላንቺ እንደሚሰጥሽ እኔ አልነግርሽም። ይሄን ክብርና ፍቅር የሚሰጡሽ ደግሞ የገዛ እህት ወንድሞቹ ቡዜና ዴቫ ታላላቅ ዘመዶቹ ናቸው። አንቺ ግን እነዚህ ነገሮች ወደ ጎን በመተው እንደዚህ የሚያከብሩሽን ሰዎች የሚመክሩሽን ነገር ወደ ጎን በመተው በማይገባ ነገር ላይ ትጓዣለሽ። አሁን ጋሽዬ ጋር እንደተባለው በፍጥነት ሄርሽ ይባል። ጋሽዬ ቀድሞ እያስጠነቀቁ ነው። አብርሽ ወደ ራሱ መመለስ ስላለበት እባካችሁ ተዉ፣ ማንም አይምጣ፣ ሁሉም ነገር በጊዜው ይሆናል ብለው ነው እንግዲህ ቆራጥ አቋም ወስደው ይህንን ንግግራቸውንም እየተናገሩ የሚገኘው። እባክሽ ሄርሜላ እዚህ መሀል ባትገቢ ደስ ይለኛል። ትናንትና እንኳን ትናንት አይደለም ከትናንት ወዲያ ራሱ እህት ወንድሞቹ ተናግረውሽ እነሱን ሳትሰሚ በእርግጥ አንቺ የኔነት እየተሰማሽ እሱን ከመናፈቅ ነው። ነገር ግን ቤተሰቦቹ እየመከሩሽ ነው። ታይ አሁን ልክ አይደለሽም እያሉሽ ነው። ወንድምሽ ራሱ ታይ እያለሽ ነበረ። ረፊ አትጂ እያለ ሻንጣ አዘጋጅተሽ አንቺ ለመሄድ ቆርጠሻል። ይሄ ቪዲዮ ታዲያ ጋሽዬ ተለቆ ሲያዩት ነው አሁን ላይ ማንንም አላስተናግድም ሁሉም በያለበት ይጸልያለው እንዳልሽው እንደተናገርሽው እንደዛትሽው ደግሞ ዘለሽ እዛ ቤት ስትደርሺ ጋሽዬ በንዴት ሆነው ስሜታቸውን መቆጣጠር ባልቻሉበት ምክንያት ሆነው አንድ ነገር ቢናገሩሽ የምትቀያየሙበት ነገር ሰፋ ይላል። አንቺም ማዘንሽ መቀየምሽ አይቀርም ማለት ነው። እነዚህ ነገሮች ሁሉ ከመፈጠራቸው በፊት ሄርሜላ እባክሽ በተቻለ መጠን ቤተሰብ የሚናገረውንም ነገር በደንብ ትኩረት በመስጠት አንቺም ሌላ ችግር ላለመፍጠር እየሞከርሽ ጉዳዩ ሰከን እስኪል የተቻለሽን አድርጊ። አለበለዚያ አንቺ ምን ለተያይዘሽ እዛ ቤት ትሄጃለሽ። ኤፍሬም ምን ለተያይዞ ወንድሜን አብርሽ አመጣለሁ ብሎ ለተያይዞ እዛ ቤት ይሄዳል። በስተመጨረሻ ምንድነው ሊፈጠር የሚችለው? እባካችሁ ያለውን ነገር በተለይ ሄርሜላ ቆም ብለሽ ለማሰብ ሞክሪ። በሄርሜላ በኩል ያላችሁ ቤተሰቦች ትክክል ነው የምታረጉት። በተለይ ወንድሟ የመከርካት ምክር በጣም ምርጥ ነው። ሄርሜላ ተይ፣ አሁን ጊዜው አይደለም። ቡታጅራ አታምሪ። ቤተሰብ ቤት ሄደሽ ሌላ ችግር ይፈጠራል። አብርሽ በሰላም ደና ሆኖ ይመጣል። ቤተሰብ ጋር ነው ያለው፣ አባቱ ቤት ነው ያለው፣ ምንም አይሆንም እያለ የመከረው
የተፈጠረው ነገር እውነት አስደስቶኛል። እባካችሁ ሌሎች ሰዎችም ሄርሜላን ለመምከር ሞክሩ። ሄርሜላ ከክፋት አይደለም እናቃለን፣ ብዙንም ነገር እንረዳለን። ነገር ግን ያሉትን ነገር ቆጠብ ብላ ካልተመለከተች መጠቀሚያ እንዳትሆን ነው የምንፈራው። ሄርሜላ አይምሮዋ ስስ ነው። ብዙ ነገሯ ቶሎ ያፈቅራል፣ ቶሎ ይወዳል፣ ለሰው ስትል ቶሎ ትጎዳለች። ጋሽዬም የራሳቸው ችግርና ጭንቀት ያለባቸው ሰው ናቸው። ታዲያ ሰሞኑን ጭቅጭቅ አዲስ አበባ ላይ እንዳሳዩን ቡታጅራ አባቱ ቤት ሄደው ቢያረጉ አባት ከእንግዲህ እንደነበረው ጊዜ አይታገሱም፣ ከቤቴ ውጡ ብለው ሁሉንም ማባረራቸው አይቀርም። ይህ ሲፈጠር ደግሞ እመኑኝ ሄርሜላ የምትገባበት ነው የሚጠፋት፣ ስሜቷም ነው የሚጎዳው። ይህ ሁሉ ነገር ሳይመጣ መናናቁ ሳይሰፋ ሄርሜላም ሳትናቂ ክብርሽን ጠብቂ ማለት ነው የምንፈልገው። ሄርሚ ብዙ ነገር ላይ ጨዋነሽ፣ ብዙ ነገር ላይ ጠንቅቀሽ ነው ነገሮችን የምትመለከችው። እስቲ ሩታ የለቀቀችውን ቪዲዮ ቆም ብለሽ አስቢ። ሩታና ኤፍሬም እኮ የተጣሉት በዋነኛ ምክንያት ምን ነበረ? ሩታ ያለችው ከእህት ከወንድሞቹ ጋር ከአብርሽ የቅርብ ሰዎች ጋር ተጣላው፣ አሁን ደግሞ አብርሽን ስጡኝ ብዬ አባቱ ቤት ሄጄ ስናገር እኔ ከጋሽዬ ጋር መጣላት አልፈልግም፣ ከጋሽዬ ጋር የሚያጣላ ነገር እንዲሰፋም አልፈልግም ብላ ነው ከኤፍሬም ጋር የተጣላችው። ኤፍሬም በስተመጨረሻ ያለው ምንድነው? እኔ ተጣላውም አልተጣላሁም ተለያይተን አንለያይም ብሎ ነው ኤፋ እንግዲህ ከባድ ውሳኔን በመወሰን ወደ አባቱ ቤት እንደሚሄድ ተናግሮ እየሄደው። ሩታ ግን እዚህ ጋር ቆም ብላ ያሰበችውን ሰዎች እባካችሁ እስቲ ይሄንን አባባሉን ራሱ ቆም ብላችሁ አስቡት። ሩታ የፈራችሁ ምንድነው? ከጋሽዬ ጋር ብትጣላ ሙሉ ለሙሉ ከአብርሽ ጋር ያላት ነገር እንደሚቋረጥ ጋሽዬም እንደሚያዝኑባት ስላወቀች እነ ዴቫ ላይ እነ ቡዜ ላይ እህት ወንድሞቹ ላይ እንደምታረገው አይነት ነገር ጋሽዬ ላይ ማድረግ አልፈለገችም። ቤታቸውም ደፍራ መሄድ አልፈለገችም። ተመልከቱ አካሄዷን፣ ተመልከቱ ብልጠቷን። ስለዚህ ሄርሜላም ቢሆን ሞኝ አትሆኚ። አንቺ ሩታ ያልሄደችውን ነገር አንቺ ሄደሽ በኋላ ከአባቱ ጋሽዬ ጋር ተጋጭተሽ ሌላ ችግር ተፈጥሮ ቅስምሽ እንዳይሰበር። ሩታ ያላደረገችውን ነገር ኤፍሬምን እምቢ ብላ ከኤፍሬም ጋር እስከ መጣላት ያደረሳትን ነገር አንቺ በየዋህነትሽ ሄደሽ ሌላ ችግር ውስጥ ባትገቢ መልካም ነው ብዬ አስባለሁ። ከሰሞኑ ባሉት ጉዳዮች በተለይ ደግሞ ሄርሜላም ሊሂድ ብላ መነሳቷን አሁን ደግሞ መረጃውን አያይዤ ጋሽዬም ማስጠንቀቃቸውንም አስመልክቶ የነገርኳችሁንም መረጃ አሁንም ድረስ የማታምኑ ሰዎች አላችሁ፣ ውሸት ነው የምትሉ ሰዎች አላችሁ። የሚለቀቀውን ቪዲዮ ያመናችሁ እኛ የምንነግራችሁን ነገር ደግሞ የማታምኑት ምንድን ስለሆነ ነው። ሄርሜላ መሄድ መነሳቷን ይኸው ቪዲዮ ገብታችሁ ተመልከቱ። መቼም ጋሽዬ አጨብጭበው ነይ ልጄኑ ሰጂ ፈዟል፣ ደንግዟል፣ እንደፈለግሽ አድርጊ ብለው ልጃቸውን አሳልፈው እንደማይሰጥ እኮ የታወቀ ነው። አንዳንዶቻችሁ አባትየው ከለከሉ ብለን ቀድሞ የሚደርሰውን መረጃም ስንሰጥ ውሸት ነው የምትሉ ሰዎች አላችሁ። ስለዚህ ይሄን ነገር ቆም ብላችሁ ለማሰብ ሞክሩ። አንዳንድ ውሸት የሚመስልና እውነት የሚመስል ነገር እናንተም ለመለየት እንድትሞክሩ ነው በማክበር እምጠይቃችሁ። ከሰሞኑ ግን ባሉት ጉዳዮች በተለይ ወዲያ ወዲህ ከሚሉ ብዙዎችንም ካወዛገቡት አሁን ደግሞ አብርሽ ቡታጅራ አባቱ ቤት መግባቱንም አስመልክቶ ብዙዎችን ባስደሰተው ሌሎችን ባናደደው ይህ ሰሞነኛ ጉዳይ ላይ እናንተ ምን አይነት ሀሳብ ምልከታ አላችሁ? ጨዋነት በተሞላበት መልኩ ኮመንት ብታሳዩኝ፣ በኮመንት ያላችሁን ሀሳብ ብታሳውቁኝ ደስ ይለኛል። ጠቅለል ባለ መልኩ ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንመጣ ሰላሙን ሁሉ ተመኘውላችሁ። ሰላም